በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤናስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። መካከለኛው ምስራቅን በተመለከተ በየሰዓታቱ ልዩነት ሰበር መረጃዎች እየወጡ ነው። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ወቅታዊ መረጃዎችን ማግኘት ትችላላችሁ። ወደ ሰበር መረጃው ስናቀና አዘርባጃንም ጦርነቱን ተቀላቅላለች። የኢራን ሰው አልባ በራሪ አውሮፕላኖች በአዘርባጃን የሚገኝ አውሮፕላን ማረፊያና አንድ ትምህርት ቤት አቅራቢያ መውደቃቸውን ተከትሎ ነው ግጭቱ ወደ አዘርባጃንም የሰፋው። በሌላ በኩል ኳታርና ባህሬን አስቸኳይ መግለጫ አውጥተዋል። ራሳቸውን ለመከላከል ሲሉ ወደ መዝመት ሊቀላቀሉ ጫፍ ላይ መሆናቸውን አስታውቀዋል። በተለይም ኳታር በሰጠችው ጠንካራ መግለጫ። በሌላ በኩል አሜሪካ አስፈሪ የተባለውን ግዙፍ አውዳሚ አውሮፕላኗን ከዛሬ ጀምሮ በኢራን ላይ እርምጃ መውሰድ እንደጀመረ ገልጻለች። ይህም ደግሞ እስከ 70 ሺህ ቶን የሚመዝን ፈንጂ የሚይዝ መሆኑን ተከትሎ ከባድ ውድመት በኢራን ላይ ያደርሳል ተብሎ ከወዲሁ ተፈርቷል። አውሮፕላኖቹ በኢራን ላይ ድብደባ ማድረስ መጀመራቸውን አሜሪካ አረጋግጣለች። በሌላ በኩል በዚህ ውጥረት መሃል በርካታ በረራዎችን የሰረዘው የኢትዮጵያ አየር መንገድ ለመሆኑ በየቀኑና በየሳምንቱ ምን ያህል ዶላር እያሳጣው ነው? የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ በጣም ብዙ በረራዎች እንዳሉት ይታወቃል። ይህንን ተከትሎ ታዲያ የአየር መንገዱ ኃላፊ በጉዳዩ ዙሪያ ለቢቢሲ ምላሽ ሰጥተዋል። አስደምጣቸዋለሁ። የኢትዮጵያ አየር መንገድ በቀንና በሳምንት ምን ያክል ገንዘብ እያጣ እንደሆነ በጣም አስገራሚና አሳዛኝ ነው። ግጭቱ በኢትዮጵያ አየር መንገድም ላይ ጨምሮ በሌሎችም አየር መንገዶች ላይ የሚያደርሰው ጉዳት ከፍተኛ መሆኑን ማሳያ ነው። ወደ ዝርዝር መረጃው እንለፍ፣ አብረን እንከታተለው። በቅድሚያም አዘርባጃንም ወደ ጦርነቱ መቀላቀሏ ተሰማ። የኢራን ሰው አልባ በራሪ አውሮፕላኖች ወይም ድሮኖች አዘርባጃን ላይ ጥቃት መፈጸማቸውን ተከትሎ ነው የሀገሪቱ መንግስት ጦርነቱን የተቀላቀለው። በአዘርባጃን የኢራን ሰው አልባ በራሪ አውሮፕላኖች ጥቃት ፈጽመው 2 ሰላማዊ ዜጎችን ማቁሰላቸውን የአዘርባጃን ውጭ ጉዳይ ሚኒስትር አስታውቋል። አንድ ሰው አልባ በራሪ አውሮፕላን በናክቺቫን ራስ ገስ ሪፐብሊክ በሚገኘው የአዘርባጃን የአውሮፕላን ማረፊያ ተርሚናል ህንፃ ላይ ጥቃት ሲያደርስ፣ ሌላኛው ሰው አልባ በራሪ አውሮፕላን ደግሞ በሻካራባድ መንደር ላይ በሚገኝ የትምህርት ቤት ህንፃ አቅራቢያ ወድቋል ሲል ሚኒስትሩ ገልጿል። የድሮን ጥቃቱ በአንድ የአውሮፕላን ማረፊያ ህንፃ ላይ ጉዳት ያደረሰ ሲሆን 2 ሰላማዊ ዜጎችን መቁሰላቸውን የሀገሪቱ ባለስልጣናት ገልጸዋል። በአዘርባጃን የሚገኙት የኢራን አምባሳደር በጉዳዩ ላይ ማብራሪያ እንዲሰጡ መጠራታቸውን ሚኒስትሩ ገልጧል። ለኢራን ያለንን ጠንካራ ተቃውሞ ገልጸናል በማለትም ገልጸዋል። ራሳቸውን ለመከላከል ሲባልም እርምጃ ለመውሰድ እንደሚገደዱም አስታውቀዋል። በሌላ በኩል የመካከለኛው ምስራቅ ጦርነት አሁንም ተባብሶ የቀጠለ ሲሆን ኢራንም የአሜሪካ ጥቅሞችና እስራኤል ላይ ቀጥተኛ ጥቃት እየፈጸመች ትገኛለች። ዛሬ ከሰዓቱን በወጣው ዜና እንደተመለከተው ከሆነ የኢራን መንግስት ቴሌቪዥን የሀገሪቱ ባህር ኃይል ተዋጊዎች ዛሬ ማለዳም በሰሜናዊ ባህረ ሰላጤ ውስጥ አንድ የአሜሪካን የነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸውን አረጋግጠዋል።
የአሜሪካ ነዳጅ የምትጭነው ግዙፍ መርከብ በፋርስ ባህረ ሰላጤ ሰሜናዊ ክፍል በሚሳኤል መመታቷ ነው የተነገረው። በአሁኑ ሰዓት በእሳት ተያይዛ መርከቧ እየነደደች ነው ሲል አብዮታዊ ዘቡ በቴሌቪዥን በሰጠው መግለጫ ገልጧል። መግለጫው አክሎም የባህረ ሰላጤው መካከል እስከ ህንድ ውቅያኖስ ድረስ የሚዘልቀው የሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳለው ገልጾ አሁንም ቢሆን የእኛን ትዕዛዝ ንቀው የሚያልፉ መርከቦች ላይ ቀጥተኛ ጥቃት ይሰነዝራል ብለዋል። የኢራን አብዮታዊ ዘብ የሰጠው መግለጫ ትክክለኛነት እስካሁን በሌላ ወገን አልተረጋገጠም። የዩናይትድ ኪንግደም የባህር ንግድ ድርጅት ቀደም ሲል አንድ የጭነት መርከብ በዛሬው ዕለት በሰሜናዊ ባህረ ሰላጤ በኩዌት ባህር ዳርቻ ላይ መመታቱ መነገሩ ይታወቃል። የድርጅቱ መግለጫ አክሎም ከፍተኛ ፍንዳታ መሰማቱንና ቀጥሎም ከአካባቢው አነስተኛ ጀልባ ሲወጣ መመልከቱንም አስታውቋል። ነገር ግን ነዳጅ ጫኝ መርከቡ የአሜሪካ ይሁን የሌላ ሀገር እስካሁን ድረስ አልታወቀም ተብሏል። በተያያዘ ዜና አሜሪካ እጅግ አውዳሚ ናቸው የተባሉትና የአሜሪካ የብረት እጅ እየተባሉ የሚጠሩትን ቢ52 የተባሉ ፈንጂ ጣይ አውሮፕላኖችን የኢራንን የጦር ይዞታዎች እንዲደበድቡ ከዛሬ ጀምሮ ትዕዛዝ እንደተሰጣቸው ተዘግቧል። እነዚህ ፈንጂ ጣይ አውሮፕላኖችም በዛሬው ዕለት ከፍተኛ ጉዳት በኢራን ላይ እንዳስተናገዱ ተመልክቷል። ፔንታጎን እንዳረጋገጠው ቢ52 የተባሉ ግዙፍ የፈንጂ ጣይ አውሮፕላኖቹም በዚሁ ዘመቻ ላይ እንዲሳተፉ ትዕዛዝ መሰጠቱንና ዘመቻው መካሄድ መጀመሩን ገልጸዋል። ይህ እርምጃ አሜሪካ በኢራን ሰማይ ላይ ፍጹም የበላይነት እንድትጎናጸፍ ያስችላታል ተብሎ እንደሚታመን የአሜሪካ የጦር ባለስልጣናት እየገለጹ ነው። አሜሪካ እየበረታ በሄደው ጦርነት ይህንን ዘመቻ የጀመረችው በራዳር የማይታዩ ቢ2 ስውር አውሮፕላኖች የኢራንን የተመሸጉ ሚሳኤል ጣቢያዎችና የኒውክሌር ተቋማትን በመምታት ነበር። በመቀጠልም ከድምፅ ፍጥነት በላይ የሚበሩትን ቢ1 ላንሰር የተሰኙ አውሮፕላኖችን የሀገሪቱን ጥልቅ ይዞታዎችን እያወደሙ እንደሆነ ይዘገባል። አሁን ደግሞ ከ1950ዎቹ ጀምሮ ስሙ የሚፈራውና እስከ 70,000 ፓውንድ የሚመዝን ፈንጂ የመሸከም አቅም ያለው ግዙፉ ቢ52 ወደ ኦፕሬሽኑ መቀላቀሉም ተመልክቷል። ይህ አውሮፕላን ወደ ጦር ግንባር መግባቱ የኢራንን አየር መከላከያ ስርዓት ሙሉ በሙሉ እንዳያወድመው ከወዲሁ ተሰግቷል። ባለፉት 72 ሰዓታት ውስጥ ብቻ ከ1700 በላይ ኢላማዎችን ወድመዋል። የባላስቲክ ሚሳኤል ፋብሪካዎችና የጦር ዕዝ ማዕከላትን መተናል ሲሉ አሜሪካና እስራኤል በየፊናቸው አስታውቀዋል። አሜሪካና እስራኤል በጥምረት ይህንን መግለጫ ይስጡ እንጂ አሁንም ቢሆን ኢራን የምትተኩሳቸው መሳሪያዎች ብዛትና አይነት ለደቂቃዎችም አልተቋረጠም። እጅግ በርካታ ቁጥር ያላቸው ሚሳኤሎችና ሰው አልባ በራሪ አውሮፕላኖች በከፍተኛ ቁጥር እየተተኮሱ ሲሆን አሁንም የመካከለኛው ምስራቅ ሀገራት እርሱን በመከላከል ላይ ተጠምደዋል። ይህ በዚህ እንዳለ በዛሬው ዕለት ባህሬን አስቸኳይ መግለጫ አውጥታለች። 6ኛ ቀኑን በያዘው በዚህ አውዳሚ ጦርነት ባህሬን በሰጠችው መግለጫ ከ70 በላይ የኢራን ሚሳኤሎችን ማክሸፏን ያስታወቀችው የባህሬን መከላከያ ሰራዊት በማህበራዊ ትስስር ገጹ በለቀቀው መግለጫ ተከታታይና አስከፊ የሆኑት የኢራን ጥቃቶችን መመከት መቀጠሉን ገልጾ ነዋሪዎች አስፈላጊ ካልሆነ በስተቀር ከቤታቸው ሙሉ በሙሉ እንዳይወጡም አውጇል። በሲቪል ኢላማዎች ሚሳኤልና ድሮኖችን በመጠቀም ግልጽ ዓለም አቀፍ የሰብአዊ መብት ህግጋት ጥሰት ተፈጽሞብናል ያለው የባህሬን መንግስት የቀጠናው ሰላምና ደህንነት ስጋት እንደሆነ አሁን ደምድመናል ብለዋል። የኢራን ጥቃት ኢላማ ካደረጋቸው የመካከለኛው ምስራቅ ሀገራት መካከል ግንባር ቀደሟ ባህሬን ናት። ባለፉት 6 ቀናት ውስጥ የባህሬን ዋና ከተማ ማናማ በተደጋጋሚ የኢራን ጥቃቶች ኢላማ ሆናለች። ኢራን ባህሬን ውስጥ የሚገኘውን የአሜሪካን ጦር ሰፈር ላይ ጥቃት የፈጸመች ሲሆን ቅዳሜ ዕለትም በሀገሪቱ የሚገኘውን የአሜሪካ ባህር ኃይል ለሚሳኤል ጥቃት እንደተዳረገ ይታወቃል። በሌላ በኩል ዛሬን ጨምሮ ባለፉት ተከታታይ ቀናት ለከባድ የኢራን ጥቃት የተጋለጠችው ኳታርም በበኩሏ በዛሬው ዕለት የኢራን ጥቃት ያላጸፋ ከዚህ በኋላ አይታለፍም ስትል ኳታር አስታወቀችም። ኳታር ባወጣችው መግለጫ እንዳለችው ኢራን በግዛቷ ላይ የሰነዘረችው ጥቃት ዓላማው አሜሪካን እንጂ ኳታርን አይደለም ስትል ያቀረበችውን ምክንያት በጽኑ እናወግዛለን፣ አንቀበልም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ይህንኑ ምክንያት ለኳታሩ ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ በስልክ ቢነግሯቸውም ጠቅላይ ሚኒስትሩ ግን ምክንያቱን ፍጹም ተቀባይነት የሌለው ሲሉ ውድቅ አድርገውታል። እንደ ኳታር ጦር ገለጻ ከሆነም በምድር ላይ ያለውን ሀቅ የሚያሳየው የኢራን ጥቃቶች ያረፉት በሲቪል መኖሪያ አካባቢዎች ላይ በመሆናቸው የሀገሪቱ የኢኮኖሚ ተቋማትንም አውድመዋል ብለዋል።
እንደ ጠቅላይ ገለጻው ከሆነ የኢራን ሚሳኤሎች ያረፉት በሐማድ ዓለም አቀፍ አየር ማረፊያ አቅራቢያ በዋና ዋና መሰረተ ልማቶችና እንደ ፈሳሽ የተፈጥሮ ጋዝ ማምረቻ ባሉ ግዙፍ የሀገሪቱ ኢንዱስትሪ ቀጠናዎች ላይ ነው ብሏል። ይህ ድርጊት የኳታርን ሉዓላዊነት በግልጽ የጣሰና ዓለም አቀፍ ሕግጋትን የናቀ መሆኑን የገለጹት ሼህ መሐመድ ድርጊቱ ኢራን ቀጠናውን ወደማይፈለግ ጦርነት እያስገባችው እንደሆነና ከባድ ጉዳት ሊያደርስ እንደሆነ የሚያሳይ ነው ብለዋል። ኳታር ከዚህ ጦርነት ራሳቸውን ባገለሉ የጎረቤት ሀገራት ላይ የሚሰነዘረውን ጥቃት በአስቸኳይ እንዲቆም እንጠይቃለን ያለች ሲሆን የኢራን እርምጃ ምንም አይነት የሰላም ፍላጎት እንደሌለው የሚያሳይ መሆኑ ግልጽ ነው ስትል አስታውቃለች። ኳታር አክላም ዲፕሎማሲን ስናስቀድም ነበር፣ አሁን ግን ከዚህ በኋላ ከዛሬ ጀምሮ በሚሰነዘርብን ጥቃት ያለ ምላሽ ያለ አጸፋ አይታለፍም በማለት በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ኳታር ወደ ሙሉ ጦርነት እንደምትገባና መከላከል ብቻ ሳይሆን ማጥቃትም እንደምትጀምር ይህም ደግሞ መብቷ እንደሆነ ቁርጥ አርጋ ኳታር በዛሬው ዕለት አስታውቃለች። ይህ በዚህ እንዳለ በመካከለኛው ምስራቅ እየተካሄደ ባለው ጦርነት የኢትዮጵያ አየር መንገድ ምን ያህል ገቢ አጣ በማለት በጥያቄ የጀመረው ቢቢሲ የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ 137 ሚሊዮን የአሜሪካን ዶላር የሚገመት ገቢ እንደሚያጣ ለቢቢሲ አረጋግጧል። የኢትዮጵያ አየር መንገድ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻም 6ኛ ቀኑን በያዘው የአሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት መንገደኞችን እንዲሁም ጭነቶችን ያመላልሳል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 በረራ የነበረው ሲሆን ወደ ሻርጃ ደግሞ 1 በር ነበር። ወደ እስራኤል በቀን 3፣ አቡዳቢ ደግሞ 1 በረራ የሚያደርገው አየር መንገዱ ወደ አማን በቀን 2 መንገደኞችን ያመላልስ ነበር። በዚህም የተነሳ በአማካኝ በየዕለቱ 15 በረራዎች እየተሰረዙ እንደሆነ የድርጅቱ ኃላፊ ለቢቢሲ ገልጸዋል። ይህም ማለት ይላሉ ኃላፊው በሳምንት ከመንገደኞችን ብቻ ወደ 101 በረራዎች ተሰርዘዋል ሲሉም ገልጸዋል። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንዳንድ በረራዎች እንደሚኖር አስታውሰው የመንገደኞችና የዕቃ ጭነት በአንድ ላይ ተደምሮ 160 በረራዎችን ለመሰረዝ እንገደዳለን በማለትም ገልጸዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞችን እንደሚያመላልስ የጠቀሱት ኃላፊው በሳምንት ከ45 እስከ 50 ሺህ መንገደኞችን እናጓጉዝ ነበር። እንግዲህ የእነዚህ መንገደኞች መቅረት በገቢ ደረጃ ትልቅ ጉዳት ያደርስብናል ሲሉም አክለዋል። አቶ ለማ ያዴቻም በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 135 ሚሊዮን ዶላር ገደማ በሳምንት እንደሚያጣ የተናገሩት ኃላፊው ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን ብለው እንደሚያስቡም ተናግረዋል። በአማካኝ ከዚህ መስመር ከ130 እስከ 137 ሚሊዮን ዶላር ልናጣ እንችላለን ብለው ገምተዋል። አቶ ለማ አክለውም ይህ ግን የኢትዮጵያ አየር መንገድ ላይ ያን ያህል ኪሳራ ያደርሳል ማለት አለመሆኑንም ጨምረው አስረግጠዋል። ይህንን ሲያብራሩም በዚህ መስመር ላይ እየበረሩ የነበሩ አውሮፕላኖችን በጊዜያዊነት በሌሎች መስመሮች ላይ መድበው እያሰሩ መሆኑን ጠቅሰው ከዚህ መስመር የምናጣቸው አብዛኞቹ ነገሮች ከሌላ መስመር ማግኘት እንችላለን ሲሉም ተናግረዋል። በመካከለኛው ምስራቅ በተቀሰቀሰው ጦርነት የትራንስፖርት ኢንዱስትሪው በጣም ይጎዳል ማለት ኃላፊው መንገደኞችንና ዕቃ እያጓጓዝን ነበረ፣ ገቢ የምናገኘው ያ በሚቀርበት ጊዜ የገቢ ጉዳት ያጋጥማል ሲሉም ተናግረዋል። በወጪም ደረጃ የመካከለኛው ምስራቅ ሀገራት ከፍተኛ የነዳጅ አምራች በመሆናቸውና ቀጠናውም ሰላም አለመሆኑን በነዳጅ ዋጋ ላይ ከፍተኛ የሆነ ተጽዕኖ እንደሚያሳርፍም አስታውሰዋል። ይህም የኢትዮጵያ አየር መንገድን ጨምሮ አየር መንገዶች የነዳጅ ዋጋን ከጨመረ ለከፍተኛ ወጪ ስለሚዳረጉ ኢንዱስትሪውን ይጎዳዋል ሲሉ ግጭቱ ያለውን ሌላ ተጽዕኖ አስረድተዋል። ችግሩ በቶሎ ተፈቶ ወደ ስራ በቶሎ እንመለሳለን የሚል ተስፋ አለን ያሉት የአየር መንገዱ ኃላፊ ያስኪውን ድረስ ግን መስመሩ በመዘጋቱ የሚመጣውን ወጪን ለማካካስ አውሮፕላኖቹን ወደ ሌሎች መስመሮች በማሰማራት እየሰሩ መሆናቸውን ተናግረዋል። አሜሪካና የእስራኤል ከኢራን ጋር የሚያደርጉት ጦርነት በመካከለኛው ምስራቅ ያለውን የአየር ጉዞ አስተጓጉሎ በመቶ ሺዎች የሚቆጠሩ ሰዎች እንዳይንቀሳቀሱ አድርጓል። በቀጣይ ቀናት እነዚህ የመካከለኛው ምስራቅ ሀገራት ስለሚኖር የበረራ ሁኔታ እርግጠኛ ሆኖ መናገር አይቻልም።
አጃንስ ፍራንስ ፕሬስ ያናገራቸው ባለሙያዎች በሚቀጥሉት ቀናት ሳምንታት የሚደረጉ በረራዎች መስተጓጎላቸውን ሊቀጥሉ እንደሚችሉ አጽንኦት ሰጥተው ያስረዳሉ። በተለይም የባህረ ሰላጤው ሀገሮች የአጸፋ እርምጃ የሚወስዱ ከሆነ ጦርነቱ እየሰፋ እንደሚሄድና በዓለም አቀፍ ደረጃ የሚደረጉ በረራዎች ላይ ሌላ ተጽዕኖ እንደሚያሳድርም ተገምቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።